ጥሩነሽ 4 የዓለም አቀፍ ውድድርና 5 የሀገር አቋራጭ ውድድር አሸናፊ ናት። በቅጽል ስም የህፃን ፊት ያላት ደምሳሽ በማለት ይጠሯታል። ሰላም ውድ የኢትዮጵያ ዴሊ ተከታታዮች፣ እናንተን ያዝናናሉ፣ ትምህርት ያስጨብጣሉ ያልናቸውን መረጃዎች ይዘን መተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ስንጠይቅ ወደ ዕለቱ መሰናዷችን እናልፋለን። ጥሩነሽ ዲባባ መስከረም 21 ቀን 1978 ዓ.ም በኢትዮጵያ በአርሲ ክፍለ ሀገር በቼፋ ወረዳ በኦሮሚያ ብሔረሰብ ተወለደች። ጥሩነሽ ለቤተሰቧ ከአምስቱ ሶስተኛ ናት። የጥሩነሽ አስተዳደግ እንደ ማንኛውም ኢትዮጵያዊ ነው። ነገር ግን የጥሩነሽ ቤተሰቦች የረጅም ርቀት አትሌቶች ናቸው። አክስቷ ደራርቱ ቱሉ 2 ጊዜ የኦሎምፒክና 1 ጊዜ ደግሞ የ10000 ሜትር አሸናፊና የብዙ ሀገር አቋራጭ ውድድር አሸናፊ ነበረች። ሌላ አክስቷ በቀሉ ዲባባ ጥሩ ሯጭ ነበረች። ጥሩነሽ ልጅ እያለች በበቆጂ ስትኖር ሌላዋ እህቷ እጅጋየሁ ዲባባ ከጥሩነሽ ቀደም ብላ መሮጥ ጀምራ ነበር። ጥሩነሽ ዲባባ የቤተሰቧን ፈለግ በመከተል የጀመረችው እድሜዋ ከፍ ካለ በኋላ ነው። ጥሩነሽ ዲባባ ከሯጭ ቤተሰቧ ብትፈጠርም ለመሮጥ ግን ምንም ፍላጎት አልነበራትም። ቱሉ በባርሴሎና ኦሎምፒክ በ10000 ሜትር ባሸነፈችበት በ7 ዓመቱ ጥሩነሽ ወደ አዲስ አበባ በ2000 ዓመተ ምህረት መንገድ ጀመረች። ነገር ግን በቀሉ ዲባባ አባል ከሆነችበት ከእስረኞች ማረሚያ ፖሊስ ቡድን ስፖርት መሳሪያ ክበብ ውስጥ አስመዝገባት ልምምድ ቀጠለች። ጥሩነሽ ዲባባ ኢትዮጵያ ካፈራቻቸው ምርጥ የረጅም ሯጭ ርቀት አትሌቶች አንዷ ለመሆን በቃች። ጥሩነሽ ዲባባ በ14 ዓመቷ እድሜዋ በጣም ወጣትና ሰውነቷም ተሰባባሪ ይመስል ነበር። ብዙዎቹም በሩጫ ምንም ተስፋ እንደሌላትና ሩጫው የሚጠይቀውን ጠንካራ ሰውነት የላትም ብለው ያምኑ ነበር። ጥሩነሽ ዲባባ የኢትዮጵያ ረጅም ርቀት ተወዳዳሪ አትሌት ናት። በ5000 ሜትር የዓለም ክብረ ወሰን ባለቤት ስትሆን በ5000 እና በ10000 ሜትር የኦሎምፒክ ውድድር አሸናፊ ናት። ጥሩነሽ 4 የዓለም አቀፍ ውድድርና 5 የሀገር አቋራጭ ውድድር አሸናፊ ናት። በቅጽል ስሟ የህፃን ፊት ያላት ደምሳሽ በማለት ይጠሯታል። ጥሩነሽ ዲባባ የመጀመሪያ ዓለም አቀፍ የውጭ ውድድር ያደረገችው በ2001 ዓ.ም ዓለም አቀፍ አትሌቶች ውድድር ላይ ነው። ውድድሩን ስታካሄድ የ15 ዓመት ልጅ ነበረች። በዚህ ውድድር 5ኛ በመሆን ጨርሳለች። በ2003 የተደረገው የአፍሮ-ኤዥያ ውድድር ላይ በ5000 ሜትር የብር ሜዳሊያ ተሸላሚ ሆናለች። የጥሩነሽ ዲባባ አስደናቂ ውጤቶች ማምጣት የጀመረችው በዓለም አቀፍ አትሌቶች ውድድር ላይ በ2003፣ በ2005 እና በ2007 ላይ ነው። ጥሩነሽ በ2003 በ5000 ሜትር ተስፈንጥራ በመውጣት የስፔኗን ማርታ ዴኒዝን እና የኬንያውያን ኤዲት ማሲያን ቀድማ መግባት ነው። በወቅቱ የታወቀችው አትሌት ባለመሆኗ ውድድሩን ያስተላልፉ የነበሩት እንግሊዛዊ ስቲቭ እና ብሬንዳይን 100 ሜትር እስኪደርስ ድረስ አንድም ጊዜ ስሟን አልጠቀሱም። በ2005 ውድድር ላይ ተስፈንጥራ በመውጣት ብርሃኔ አደሬንና እህቷን እጅጋየሁን ቀድማ በመግባት የመጀመሪያው 5000 እና 10000 ሜትር የወርቅ ተሸላሚ ለመሆን በቅታለች። በ2007 አስኮ ላይ በተካሄደው የ10000 ሜትር የውድድር ቱርካውያን ኤልቫንን አቢ ለገሰን ተስፈንጥራ በመቅደብ 31 ደቂቃ ከ55 41 ሰከንድ አሸናፊ ሆናለች። በ2004 በአቴንስ ኦሎምፒክ እና በ5000 ሜትር ጥሩነሽ 3ኛ ወጣለች፣ በመሰረት ደፋርና በአስሌቫ አቺቺ በመሸነፍ። በሁኔታው ብዙ ሰዎች ቢበሳጩም የ19 ዓመቷ ጥሩነሽ የመጀመሪያ ወጣት ባለ ኦሎምፒክ ሜዳሊያ ኢትዮጵያዊ አትሌት አሸናፊ አድርጓታል። በ2006 በወርቃማው ማህበር ውድድር ከ6 የወርቅ ሜዳሊያዎች 5ቱን አሸናፊ ሆናለች። በዚህም 83000 የአሜሪካን ዶላር ተሸላሚ ለመሆን በቅታለች። የጥሩነሽ ዲባባ ኃይለኛ ተፎካካሪ መሰረት ደፋር ናት። ሁለቱንም በአንድ ውድድር ላይ ለማሳተፍ ታስቦ ነበር። ብዙውን ጊዜ የሚሳካው በውድድሩ ላይ ብቻ ነው። ጥሩነሽ ዲባባ በ2008 አስሎ በተካሄደው የ5000 ሜትር በ14 ደቂቃ 11.15 ሰከንድ በመግባት በውድድሩ አንደኛ በመውጣት የክብረ ወሰን ባለቤት ለመሆን በቅታለች። ጥሩነሽ ዲባባ በነሐሴ 15 2008 በቤጂንግ ኦሎምፒክ በተደረገው የ10000 ሜትር ውድድር በ29 ደቂቃ 54.6 ሴኮንድ በመግባት በውድድሩ አንደኛ በመውጣት አዲስ ክብረ ወሰን ባለቤት ለመሆን በቅታለች። አውሬው ሰዓት 30 ሰከንድ ከ17.49 ሰከንድ ነበር። የክብረ ወሰኑን ባለቤት የነበረችው ጥሩነሽ ዲባባ አክስት ደራርቱ ቱሉ ነበረች። ይህም ሰዓት የተመዘገበው በሲድኒ ኦሎምፒክ በ2000 ዓ.ም ነበር። አዲሱ ጥሩነሽ ዲባባ ክብረ ወሰን ሁለተኛው ፈጣኑ የ10000 ሜትር ሰዓት ሲሆን ለአፍሪካ ደግሞ ፈጣኑ ክብረ ወሰን። የቀድሞ የአፍሪካ ክብረ ወሰን 30 ደቂቃ ከ4.18 ሰከንድ ነበር። በ2003 ዓለም አቀፍ ውድድር ላይ በብርሃኔ አደሬ ተመዘገበ። ከአንድ ሳምንት በኋላ በነሐሴ 22 በ2008 በ5000 ሜትር መሰረት ደፋርን ቀድማ በመግባት በ15 ደቂቃ በ41.40 ሰከንድ የወርቅ ሜዳሊያን አሸናፊ ለመሆን በቅታለች። በዚህም ኦሎምፒክ በሁለት ውድድር የወርቅ ሜዳሊያዎች በማግኘቷ በዓለም የመጀመሪያው ሴት አትሌት ሆናለች።
በ5000 እና በ10000 ሜትር በአንድ ኦሎምፒክ አሸናፊ በመሆኗ የ2008 የቤት ውስጥና የሜዳ የዜና የዓመት ታላላቅ አትሌት በማለት ሸልሟታል። በዓለም አቀፍ አትሌቶች ፌዴሬሽንም አስደናቂ ሴት አትሌት በማለት ሽልማት አበርክቶላታል። ተመሳሳይ ሽልማት በ5000 ቀደም ብሎ ተበርክቶላታል። በ2009 በጤና ችግር ምክንያት በዓለም አቀፍ አትሌቶች ፌዴሬሽን ባዘጋጀው አገር አቋራጭ ውድድር በአማን ተሳታፊ ሳትሆን ቀርታለች። እንዲሁም በ2009 በበርሊን በተካሄደው የዓለም አቀፍ ውድድርም አልተሳተፈችም። በህዳር 15 2009 7 ኮረብታ በተካሄደው 15 ኪሎ ሜትር ርቀት ውድድር በኔዘርላንድ የ15 ኪሎ ሜትር ውድድር ክብረ ወሰን በግማሽ ደቂቃ በመስበር 46 ደቂቃ ከ28 ሰከንድ አሸናፊ ለመሆን በቅታለች። ከ2005 በኋላ ይህ ውድድር የመጀመሪያዋ ነበር። ይህንንም አገር አቋራጭ የውጭ ውድድር እንደወደደችው ተናግራለች። ነገር ግን በቤት ውስጥ ውድድር እንደምትቆይ ተናግራለች። በሐምሌ 27 2012 እንደ አውሮፓውያን አቆጣጠር በለንደን በተካሄደው የ10000 ሜትር የኦሎምፒክ ውድድር 30 ደቂቃ ከ20.75 ሰከንድ ገብታ ውድድሩን በማሸነፍ በኦሎምፒክ ያገኘችውን የወርቅ ሜዳሊያ ቁጥር 3 ከፍ አድርጋለች። በመሆኑም በኢትዮጵያ ውስጥ እጅግ ውጤታማ የሆነች አትሌትን ቦታ ከቀነኒሳ በቀለ ጋር ተጋርታለች። ባጋጠማት ጉዳት ምክንያት ለ16 ወራት ከውድድር ተገልላ ታህሳስ 2012 ወደ ውድድር የተመለሰችው ጥሩነሽ ውድድሩ ሊጠናቀቅ አንድ ዙር ሊቀረው አካባቢ አፈትልካ በማምለጥ ለረጅም ርቀት አሸናፊ ሆናለች። ጥሩነሽ ዲባባ ስለሺ ስህንን አግብታለች። ስለሺ ስህን በ2004 እና በ2008 የ10000 ሜትር የኦሎምፒክ ውድድር የብር ሜዳሊያ ተሸላሚ አትሌት ነው። ጥሩነሽ ዲባባ ከቤጂንግ ኦሎምፒክ በኋላ የእስረኞች ማረሚያ ፖሊሲ ለቡድኑና ለሀገሯ ላደረገችው ከፍተኛ አስተዋጽኦ የሌተናል ኮሎኔልነት ማዕረግ ሰጥቷታል። በስሟም በአዲስ አበባ ውስጥ ሆስፒታል ተሰይሞላታል። የአልማዝ ማህበር በየዓመቱ የሚካሄድ የቤት ውስጥና የሜዳ ውድድር ነው። ውድድሩንም የሚያዘጋጀው በዓለም አቀፍ አትሌቶች ፌዴሬሽን ሲሆን የመጀመሪያው በ2010 ነው። ለዛሬ የነበሩ መረጃዎች ይህን ይመስሉ ነበር። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ እያመሰገንን ሌሎች የኢትዮጵያ ዴሊ ዝግጅቶች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እያልን ፕሮግራሙን ሰመራ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ